الحمد لله الذي جعل شهر رمضان سيد الشهور، أفاد فيه الخير والنور، يقبل التوبة ويغفر العصيان، وينزل رحمته على المؤمنين في كل زمان ومكان. ونشهد أن لا إله إلا الله وحده لا شريك له، فرض علينا الصوم تهذيبا للنفوس وتحقيقا لتقوى القلوب. ونشهد أن سيدنا وقائدنا وشفيعنا محمدا عبد الله ورسوله الصادق الأمين، غفر الله ذنبه وشرح له صدره ووضع عنه وزره ورفع له ذكره، صلى الله عليه وعلى آله الطاهرين وصحابته الغر الميامين، ومن تبعهم وصار على دربهم إلى يوم الدين. أما بعد، فأوصيكم ونفسي بتقوى الله عز وجل، فاتقوه عباد الله، فإن من اتقاه ورث الجنة، تلك الجنة التي نريث من عبادنا من كان تقيا. عباد الله، لا تزال نعم الله جل وعلا علينا تتتابع، وإحسانه لنا يكثر حينا بعد حين، وكل يوم نحن منها في مزيد، فما تأتي نعمة إلا وتلحق بها أخرى، يرحم بها عباده الفقراء إليه والمحتاجين إلى عونه وغفرانه وإنعامه. إن من إكرام الله تعالى لهذه الأمة الميمونة أن تفضل عليها بالكثير من مواسم الخيرات، وضعف لها الجزاء على فعل الصالحات، لتدرك ما لم يدركه الأولون من الدرجات. فقد روى الإمام الطبراني من حديث محمد بن مسلمة الأنصاري رضي الله عنه قال رسول الله صلى الله عليه وسلم: إن لربكم في أيام دهركم نفحات، فتعرضوا لها لعله أن يصيبكم نفحة منها، فلا تشقون بعدها أبدا. وقد أظلنا يا عباد الله بعد من هذه النفحات، فها نحن قد دخلنا في شهر الشعبان، والذي كان النبي صلى الله عليه وسلم يزيد فيه من العبادة ما لا يزيده في غيره من الشهور. فقد جاء عن عائشة رضي الله عنها قالت: لم يكن النبي صلى الله عليه وسلم يصوم شهرا أكثر من الشعبان، فإنه كان يصوم الشعبان كله. رواه البخاري. وعن أم سلمة رضي الله عنها قالت: ما رأيت النبي صلى الله عليه وسلم يصوم شهرين متتابعين إلا الشعبان ورمضان. رواه الترمذي. የተከበራችሁ አባቶች፣ ወንድሞች፣ እህቶች፣ አሁን ያለንበት ወር ሻዕባን ወር ይባላል። ረመዳን በፊት ያለ ወር ነው። ይህ ወር ዑሰይሚን ረሕመቱላሂ ዐለይሂ እንደሚናገሩት ለፈርድ ሰላት ቀብልያ እንዳለው ሁሉ ለረመዳንም ቀብልያ አለው ይላሉ። የረመዳን ቀብልያ ማን ነው? ሻዕባን ነው። ነቢዩ ሰለላሁ ዐለይሂ ወሰለም ሱና ሰላትን ሱና ጾምን የሚያበዙበት በጣም ይጾሙበት የነበረ ወር ነው። ስለዚህ ወር ተጠይቀው የአላህ መልእክተኛ ታላቁ ሰሃባ ኡሳማ ኢብኑ ዘይድ የአላህን መልእክተኛ ነቢዩን ሰለላሁ ዐለይሂ ወሰለም ጠየቃቸው። ለም አረከ ተሱሙ ሚነ ሸህሪ ሚነ ሽሁር ማ ተሱሙ ሚነ ሻዕባን፣ እርሶን እኮ እንደ ሻዕባን የሚጾሙት ወር ከሌሎች ወር አይቼዎት አላቅም አለ ከረመዳን ውጪ። ፈቃለ ዛሊከ አሉ ነቢ ሰለላሁ ዐለይሂ ወሰለም ዛሊከ ሸህሩን፣ ይህ እኮ ወር ነው። የግፉሉ ናሱ አንሁ፣ ከሱ ሰዎች የሚዘናጉበት፣ በይነ ረጀብ ወረመዳን፣ በረመዳንና በረጀብ መካከል ያለ ወር ነው። ወሁወ ሸህሩን፣ ይህ ወር ነው። ቱርፈዑ ፊህ ልአዕማል፣ ስራዎች ወደ አላህ ኢላ ረቢል ዓለሚን፣ ወደ ዓለማቱ ጌታ የሚሄዱበት ወር ነው። ፈኡሒቡ አን ዩርፈዐ ዐመሊ ወአነ ሳኢም፣ እኔ ደግሞ ጾመኛ ሆኜ ስራዬ ወደ አላህ እንዲሄድ እወዳለሁ ፈልጋለሁ አሉ። ይህ ለረመዳን መንደርደሪያ ነው። አሐዱ ሰለፍ እንዳሉት ሻዕባንና ረጀብን አንስተው
ረጀብ ማለት ልክ ገበሬ መሬቱን አርሶ ዘሩን የሚዘራበት ወር የምን ወር ነው? ረጀብ ወር ነው። እንደ ምሳሌ እየጠቀሱ ሻዕባን የዘራውን ነገር ውሃ የሚያጠጣበት ነው። ረመዳንስ የዘራውን ነገር ምን የሚያልበት ነው? የሚሰበስብበት ነው። ረመዳን አጅር የሚታፈስበት ወር ነው። ቅድመ ዝግጅት መሆን ያለበት ከዛ በፊት ነው። ስለዚህም ዛሬ ለዚህ ለታላቁ ወር ለተከበረ ወር ምን ያህል ዝግጅት አዘጋጅተናል? ምን ያህል ተዘጋጅተናል? ስለሱ ነው የምንመለከተው። የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም በአንድ ሐዲስ እንደገለጹት ኢማሙ ጠበራኒ በዘገቡት ሐዲስ ምን አሉ? መሐመድ ኢብኑ ሰለማ አልአንሳሪ ባስተላለፈው ሐዲስ እንዲህ አሉ፣ ኢነ ሊረቢኩም ፊ አያሚ ደህሪኩም ነፈሓቱ፣ ከጌታችሁ እኮ ለእናንተ በዘመናችሁ የሚሰጣችሁ ስጦታ አለ። ነፈሓቱን እናንተ ላይ የሚነፍስ ንፋስ አለ። ፈተዓረዱ ለሃ ለእሷ ተዘጋጁላት። ለአለሁ አን ዩሲበኩም ምናልባትም ሊያገኛችሁ ይችላል። ነፈሓቱን ይህ ስጦታ ይህ እድል ሚንሃ ከእሷ ልታገኙ ይችላላችሁ። አላህ ከሚያመጣላችሁ እድል ስጦታ ፈላ ተሽቀውነ ባዕደሃ አበዳ ከእሷ በኋላ እናንተ እድለ ቢስ አትሆኑም አሉ የአላህ መልእክተኛ ነቢዩ ሰለላሁ ዐለይሂ ወሰለም። ስለዚህ ይህንን ወር ሌሎቹን ወር ረመዳንን ሲያመጣልን እንድንጠቀምበት ነው። ሻዕባንን ያመጣል። የሰው ልጅ ነን፣ በሆነ ነገር እንዘናጋለን፣ እንወድቃለን፣ እንነሳለን። ይሄ የአማኝ ባህሪ ነው። አማኝ በነገራችን ላይ ይወድቃል፣ ይነሳል። እንደ አንድ ዛፍ አለ ነብዩ የመሰሉት ንፋስ ወደዚህ ያደርገዋል፣ ወደዚህ ያደርገዋል። ይህ የአማኝ ባህሪ ነው አሉ። አማኝ ዛሬ ይታመማል፣ ነገ ይነሳል፣ የሆነ ሰዓት ይወድቃል፣ የሆነ ሰዓት ቀጥ ይላል። ሙናፊቅ ደግሞ አላህ ይጠብቀን የዛፉን ምሳሌ ነገሩና ንቅንቅ ማይል ንፋስ ማያንገዳግደው አንዴ ከወደቀ ግን አይነሳም። አላህ ይጠብቀን። ስለዚህ አላህ የሆነ ነገር ላይ ስንወድቅ እንድንነቃ አላህ ያደርጋል። ለሙእሚን ባሪያዎቹ የሰጠው ስጦታ ነው። 11 ወር ድክም ብለን ወንጀል ላይ ወድቀን ጉብጥ አርጎን እንደው ገፍላ ላይ ነበርን። ከዛ ረመዳንን ያመጣና አላህ ደግሞ እንድንታደስ አላህ ያደርጋል። ጠላታችንን ሸይጣንን ያስርልንና ወደ መስጊድ እንድንሰባሰብ እንደው ዓመቱን ሙሉ የዘነጋነውን ቁርአን እንድናየው አላህ ያመቻቻል። እኛ ለሚጠበቁ ምንድነው? ከዛሬውን ጀምር ያ አላህ ዓመቱን ሙሉ ያኮረፍኩትን ያንተን ቃል ቁርአን ሁሌ እንዳነብ እንደ እርዳኝ አቅሙ ስጠኝ ብለን እናልቅስ። ወላሂ ያ አላህን ደብዳቤውን ለማንበብ ሁሌ እሱን ለመለመን ሁሌ እሱን ለማስታወስ ሁሌ እሱን ለመዘከር ዛሬ አላህ ብለን አላህን እንማጸነው። ለምን? በዚህ በተከበረው በተባረከው ወር ረመዳን ላይ ይበልጡን ጠንካራ ሆነን ለመዘጋጀት። በእኛ ላይ ስንት ረመዳን አልፎብናል፣ ስንት ረመዳኖችን ጾመናል። በእኛ ላይ ግን ለውጥ ያለው ያመጣው ረመዳን የትኛው ነው? ስለዚህ የዘንድሮ ረመዳን አላህ ያደርሰን ብለን አላህን እየተማጸንን እየለመንነው እንድንደርስ ጠይቀነው አላህ ወፍቆን ካገኘነው ከወትሮ በበለጠ እስከ ዛሬ ካሳለፍናቸው ረመዳን የዘንድሮ ረመዳን ልዩ ሊሆን ይገባል። እኛ የምንቀየርበት የምንለወጥበት ረመዳን ሊሆን ይገባል። ስለዚህ ከዚህ ረመዳን ላይ የምንዘጋጃቸው ዝግጅቶች አሉ። አንዱ ምንድነው ከተባለ ከረመዳን በፊት ራሳችንን መለወጥ ማስተካከል ነው። ኢብኑ ረጀብ ሐፊዝ ኢብኑ ረጀብ አልሐንበሊ ረሂመሁላህ ምን ይላሉ? ለጣኢፉል መዓሪፍ የሚባል ኪታባቸው ላይ ሲያነሱ ካነ ዐምር ብኑ ቀይስ ነበረ ረሂመሁላህ ኢዛ ደኸለ ሻዕባን ወደ የገባ ጊዜ አግለቀ ቲጃረተሁ ንግዱን ይዘጋ ነበር። በቃ ንግድ የለም ይላል። ወተፈረገ ሊቂራአቲል ቁርአንን ለመቅራት ይነጠል ነበር። ቁርአንን ያነበንብ ነበረ። ወካነ የቁል ይልም ነበረ ጡባ ሊመን አስለሐ ነፍሰሁ ቀብለ ረመዳን። ጡባ ምንኛ ማረ ምንኛ ታደለ ከረመዳን በፊት ነፍሱን ያስተካከለ ተለውጦ ተቀይሮ ረመዳንን የተቀበለ ምንኛ ታደለ። ያ አላህ አዎ ከነ ወንጀል እንዳትቀበል ነው። ተውባ ሳታደርግ እንዳትቀበል ነው። ኤክስፓየርድ ነገሮች ምሸጥ ነበረ። አቁም፣ ቶብተ ተቀበል ነው። ወንጀል ላይ ወድቃል፣ ቶብተ ተቀበል። ጡባ ሊመን አስለሐ ነፍሰሁ ቀብለ ረመዳን፣ ከረመዳን በፊት ነፍሱን ላስተካከለ ሰው ምንኛ ታደለ፣ ምንኛ ታደለ። ከረመዳን በፊት ተውባ እንድናደርግ ወደ አላህ እንድንመለስ አላህ ይፈልጋል። ይሄ የአላህን መመለስ ተውባ የሚባለው በነገራችን ላይ
በአመት አንድ የምናደርገው ረመዳን ግን ልዩ ስለሆነ በልዩ ሁኔታ እንቀየር እንለወጥ ለማለት እንጂ ተውባ ለይለ ወነሃር ሁሌ እኛ ላይ ተውባ ያስፈልጋል። ለምን ከተባለ ታላቁ ነብይ ረሱል አለይሂ ሰላቱ ወሰላም ያለፈውን ወደፊትን ወንጀል ይማራቸው ወንጀል የተባለ የሌለባቸው አላህ የወደዳቸው ያከበራቸው አላህ ያላቃቸው ግብዣ አድርጎ 7 ሰማይን አልፎ እሱ ዘንድ አድርሶ ያናገራቸው ነብዩ ሰለላሁ ዐለይሂ ወሰለም ጀነት የመሰከረላቸው ከጀሃነም ንጹህ መሆን የተመሰከረላቸው ረሱል አለይሂ ሰላቱ ወሰላም በቀን ከ70 በላይ እስከ 100 ጊዜ ረቢ እግፊር ሊ ወቱብ ዐለየ እያሉ ነብዩ ተውባ ያደረጉ እስትግፋር አላህን ይለምናሉ። እኔና አንተስ ወንጀል የለብንም? አይናችን ስንት ወንጀል ሰራ? ጆሮአችን፣ ቀልባችን፣ ምላሳችን፣ እጆቻችን ስንት ነገር፣ እግሮቻችን ስንት ቦታ ሄዱ? ታዲያ ተውባ አስፈልገን? ጦባ ሊመን አስለሃ ነፍሰሁ ቀብለ ረመዳን ከረመዳን በፊት ነፍሱን ያስተካከለ ሰው ምንኛ ታደለ። ስለዚህ የመጀመሪያው ምን እናድርግ? ወደ አላህ እንመለስ። ወቱቡ ኢለላህ ሁላችሁም ወደ አላህ ተመለሱ። ጀሚዓን አዩሃል ሙእሚኑን እናንተ አማኞች እያለ ነው። እናንተ አማኞች 5 አውቃት ሰላት ምሰሉ፣ አላህን የምትገዙ፣ ዘካ ሐጅ የምትሄዱ፣ ዘካ የምታወጡ፣ ረመዳንን የምትጾሙ፣ የኔን አንደኝነት በብቸኛ ተመላኪነት የመሰከራችሁ የመልእክተኛን የሙሐመድን አለይሂ ሰላቱ ወሰላም መልእክተኝነትን የመሰከራችሁ አማኞች ሆይ እያለ እኮ ነው አላህ። ወቱቡ ኢለላህ አዩሃል ሙእሚኑን እናንተ አማኞች ሆይ ተውባ አድርጉ ተመለሱ ይላል። አው ተውባ እናድርግ፣ ካለንበት ወንጀል እንላቀቅ፣ ከነ ወንጀል ረመዳን እናልቀበለው። ተውባ አድርግ፣ የበደልኩትን ይቅርታ ልጠይቅ፣ አውፍታ ልጠይቅ፣ ተውባ አድርገን እንቀበለው። አላህ ተውባ ስናደርግ ለመቀበል ዝግጁ ነው። በሐዲስ አልቁርስ ነብዩ ሰለላሁ ዐለይሂ ወሰለም አነስ ብን ማሊክ ባስተላለፉት ሐዲስ ምን አሉ? ቃለ አላሁ ተዓላ አላህ እንዲህ አለ። ሐዲስ አልቁርስ ይባላል። የብነ አደም አንተ አደም ልጅ ወይ የአደም ልጆችን እየጠራ ኢነከ ማ ደዓውተኒ ወረጀውተኒ አንተ እኔን ከለመንከኝ ከከጀልከኝ ገፈርቱ ለከ ለአንተ ምርልሃለሁ አላ ማ ካነ ሚንከ ወላ ኡባሊ አንተ ያለበትን ወንጀል ጠቅላላ ምንም ሳይመስለኝ። የብነ አደም አንተ አደም ልጅ ወይ ለው በለገ ዙኑቡከ ያንተ ወንጀል ቢደርስ አናነ ሰማ የሰማይ አድማስ ጣራ ቢደርስ ዳመና ላይ ቢደርስ እንኳን ثم استغفرتني ከዛ ጌታዬ ማረኝ ወንጀል ያጎበጠኝ ደካማ ነኝ ምህረት ለግሰኝ ያ አላህ ብለህ ከለመንከኝ ገፈርቱ ለክ እምርልሃለሁ ወላ ኡባሊ ምንም አይመስለኝም። የብነ አደም አንተ አደም ልጅ ወይ ኢነከ ለው አተይተኒ ቢቁራብ الارض خطايا ምድር የሚሞላ ወንጀል ተሸክመ ብትመጣ ወንጀል የተባለ ያልቀረህ ወንጀል ሰርተ ብትመጣ ثم لقيتني ከዛኔ ስትገናኘኝ ደግሞ ስታገኘኝ لا تشرك بي شيئا በኔ ላይ ምንም ሳታጋራብኝ ሽርክ ሳይኖርብህ ከመጣ لاتيتك بقرابها مغفرة እሷን የሚሞላ መግፊራ ይመጣለው ቀርባለው አለ አላህ። ምን ከሌለ ሽርክ ከሌለ ከሽርክ አላህ ይጠብቀን፣ ከሽርክ አላህ ይጠብቀን። ሰሃቦች የተጨነቁለት ነብዩ ዱዓ አድርጉበት ያሉት እንደው ጨንቋቸው እንደው አላህ መልእክተኛ ታዲያ ከዚህ እንዴት ነው ምንድነው አሉ። ስለ ሽርክ ከባድነት ሲያስተምሩ ጠዋት ማታ ዱዓ አድርጉ። ሰሃቦችን አቡበከር ዑመርን ዑስማንን እነዛ ብርቅዬ ትውልዶችን ጠዋት ማታ ዱዓ አድርጉ። ምን ብለው ያ አላህ አውቆ ከማጋራት ባንተ ተጠበቃለሁ ሳላውቅ ያጋራሁትን ግን ማረኝ ብላችሁ ሁሌ ለምን ጠዋት ማታ ከተባሉ እኔ አውቄ የምገባበት። ዛሬ ወጣቱ የተለያየ ሽርክ ላይ ተዘፍቋል። አላህ ይጠብቀን። ጠንቋይ ቤቱ የሚመላለሰው አድባር ቆሌ የሚለው ቀብር ድረሱልኝ ስጡኝ ከአላህ ውጭ የሚደርሳለ የሚመግበው የሚያበላው የሚያጠጣው አላህ አይደል እንዴ? ፈጣሪው አላህ አይደል እንዴ? ዝናብ ሲጨንቀን የሚያመጣው አላህ ነው አይደል እንዴ? የሚገለው የሚያነሳው አላህ ነው። ከአላህ ውጭ ወላሂ ማንም የለም፣ ማንም የለም። ስለዚህ ወንድሞቼ በእልህ በምንሳው ወደ ተውሂዱ ወደ አላህ እንመለስ። የአላህን ሐቅ ለማንም በምንም መስጠት ይቻላል። አንድ ሙስሊም እንኳን ቀብር ሄዶ ሊገዛ ይቅርና ሰላምታ እንኳን ሲለዋወጥ ጤና ይስጥልኝ ብሎ እንኳን ጎንበስ አይልም። ጎንበስ የሚለው ለማን ነው? ለአላህ ነው። የተከበረው ፊቱን ዝቅ የሚያደርገው ለማን ነው? ለአላህ ነው። ሱጁድ የሚያደርገው ለማን ነው? ለአላህ ነው። ቢፈቀድማ የአላህ መልእክተኛ ሱጁድ ከአላህ ውጭ ላለ አካል ቢፈቀድ ሴት ልጅ ለባሏ ሱጁድ እንድታደርግ አዝ ነበረ። ክብርም ያለው ባል ነበረ። ክብር አለ ወንድ። አንተም የተከበረችዋን ያስከው ሴት ልጅ የአላህ አማና ናት። ሁልጊዜ ሲነገር የእኛን ሐቅ ብቻ እናያዝ፣ የእነሱን ሐቅ። ሴት ልጅ የአላህ አማና ናት። ስለዚህ ሽርክ ማለት ካንሰር ነው። አላህ ይጠብቀን። ወደ አላህ ስንመለስ ረቡል ዓለሚን የሚደሰት ጌታ ነው። ሰው አስከፍተው የሆነ ነገር ብለው ይቅርታ ብትጠይቀው
ሙሉ ለሙሉ ውስጡን ሳይሆን የሰራውን ሰርቶ በድሎኝ እንዲያርጎኝ ዛሬ ይመጣል አላህ የለም ወላሂ የሚደሰት የፈለገ ጨፍረ ዘለ ምን ብለ ዘለሽ ምን ብለሽ ብትመጪ የእውነት ከቀልብሽ ወደ አላህ ስትመለሺ ሂጃብሽን ስትለብሺ የሚደሰት ጌታ ነው الله نبي صلى الله عليه وسلم قالوا لله أشد فرحا بتوبة عبده حين يتوب إليه الله بباريو توبت እጅጉን ይደሰታል ሰዎች ባሪያዎቹ ወደሱ በሚመለሱ ሰዓት ምሳሌ ያቀረቡ من أحدكم አንዳችሁ كان على راحلته في أرض فلات ለጥባለ ሜዳ ላይ መጓጓዣው ላይ ተጭኖ እየሄደ فانفلتت منه ሳስበው ከሱ ጠፋችበት ፈረጠጠችበት وعليها طعامه وشرابه ሚበላው ሚጠጣው ምግብ እሷ ላይ ነው ያለው فعيس منها ከሷ ተስፋ ቆረጠ የመጣበት መንገድ ርቀት አለው ሚሄድበት አካባቢው ርቀት አለው መሃል ላይ ነው ያለው ጨነቀው ሞት ከመጣበኝም እዚሁ ልሙታልና فأتى شجرة فاضطجع في ظلها አንድ ዛፍ ላይ መጥቶ ጥሏ ላይ ጋደም አለ وقد عيس من راحلتها ይሰው በርግጥም ተስፋ ቆርጧል فبينما هو كذلك በዚህ ሁኔታ ባለበት ሰዓት إذ هو بها قائمة እርሷ እሱ ዘንድ ቆሞ ያገኛታል فأخذ بخطامها ልጓሟን ያዝ አደረገና ثم قال من شدة الفرح በጣም ከመደሰቱ የተነሳ እንዲህ አለ اللهم أنت عبدي وأنا ربك الله ወይ አንተ የኔ ባሪያ ነህ እኔ ደግሞ ጌታህ ነኝ አለ ነብዩ ምን አሉ أخطأ من شدة الفرح በጣም ከመደሰቱ የተነሳ ተሳሳተ ታፔላ ለጥፉለትም አላከፈሩትም ሙስሊምን መታከፍር ተጠንቀቅ ሙስሊምን ካፊር ምትል ተጠንቀቅ ካፊር ምቲ ተጠንቀቂ አንድ ሙስሊም ካፊር ያለውን ሙስሊም ካፊር ብላችሁ ያ ኩፍሩ እዛ ወንድምህ ላይ ከሌለ ኩፍሩ ወደ ራስ ይመለሳል ይሄን ወቅ ማክፈር ከባድ ነው ነብዩ ሰውዬ የተናገረው እኮ ኢሳብ ከባድ ነው ኩፍር ነው እኮ አላህን ባሪያዬ ነህ እኔ ጌታ ነኝ ማለት ምንድነው ቃሉ ኩፍር ነው አይደል ነብዩ ግን ዑዝር ሰጡት ደስታው ነው ማለት የፈለገው ምን ነበር ጌታዬ አንተ የምን ባታደርግልኝ ማን ያደርገኝ ነበር አልቂ ጠፍቼ ነበር ይሄን ሁሉ የሰጠኝ አንተ ነህ ምስጋና ይገባ ነበር ግን ደስታ አሰከረውና አኽጣ من شدة الفرح በጣም ከመደሰት የተነሳ ተሳሳተ እንጂ ካፊር አላሉትም ታፔላ ለጥፉለት ስለዚህ ሙስሊም ወንድሞችን እህቶችን ለማክፈር የምትንቀሳቀስ ጥንቃቄ አድርግ ከባድ ነው ምንድነው መልእክቱ ከተባለ አላህ ይህ ባሪያ ከተደሰተ የበለጠ ወደሱ ስትመለሱ ተውባ ያደርጋል ስለዚህ ተውባ እናድርግ ከወንጀሎቻችን እንታቀም ከሙዚቃ ቲክቶክ ላይ ስምዘዩ እህቴ ተውባ አድርገሽ ነው እድሉ መጥቶልሻል ረመዳን የተባረከ ወር ነው ወንጀሎችን የሚያብስ ረህማ ያለው ከጀሃነም እሳት ኩርም ይባልበት ስለዚህ ተውባ አድርጊ ነሂጃብሽን ልበሽ እነዛ ፎሎ ሼር ያሉ የማንቺን ህይወትሽን ለማበላሸት አንቺን እዚህ ዱንያ ላይ እንደደጋፊ ሆነ የቀረቡትን የሸይጣን ጓዶች ራቂ ነይ ተውባ አድርጊ እህቴ አንተም ወንድሜ ያለውን ነገር ሐራም የሆነ ነገር በቲክቶኩ በምኑ ላይ አለ ዘፈኑ ሲመጣ አብረ የምትወዛወዝ ተውባ አድርግ ወደ አላህ ተመለስ የረህመት ወሩ የመጣ ነው ና ወደ አላህ ተመለስ መልእክታችን ነው ረመዳንን ለማስተካከል ሌላኛው ጥሩ ጓደኛ መምረጥ ነው ጓደኛ ወሳኝ ነው እስቲ እኔንም እናንተ ነው አምና ተራዊ በለን ስንሄድ መንገድ ላይ የት ነው ተራዊ ና ራይ መስጊድ እንሄድ ብሎ የሆነች መስጊድ እሺ ከዛ በኋላ ጮት እስቲ ሰዓቱ ረጅም ነው መጨረሻ ላይ ዊትር ላይ እንደርሳለን ፋይናል ነው ሻምፒየንስ ሊግ እንሄድ ብሎ ይወሰደን የለ አንተ ተራይ ስትሄድ ና ኳስ እንይ ብሎ ወደ ሻምፒየንስ ሊግ ፕሪሚየር ሊግ ይያለ ፋይናል ነው ጫወታውን ይያለ በሊያም ደግሞ ናይ እስቲ አንዳንዱ ቀን ሐራም ይመስላል ሐራም ነው ቀንም ለሊቱም ሐራም ነው ምን ገርል ፍሬንድ ቦይ ፍሬንድ የለም ረመዳን ላይ ያቆማል ማሻአላ ልክ ኢፍጣር ከተፈጠረ በኋላ ሐላል ይመስላል በተራይ ሰዓት ወደ የካፌው ወደ የጁስ ቤቱ ሴት ይዞ ምን ብሎ እሷም ወንድ ይዛ ላ ሐራም ክልክል ነው አጅነቢ ይኮን hatta ባልና ሚስት እንኳን ብትሆኑ ይሄ ወቅት ምን ወቅት ነው የተራይ ሰዓት ነው አይደል ተራዊ ኢባዳ አያመ ማዕዱዳት የተቆጠሩ ቀናት የተባሉበት አጭር ሰዓቶች ላይ አላህን የምንገዛበት እንጂ እንደው በዝም ብሎ ምናልፍ አይደለም ግዴታ አይደለም ተራይ ከደከመተኛለ ለሌሊት ኢባዳ ደግሞ ለሱሁሩ ለሱቢ ደግሞ ለመዘጋጀት
ቀደም ብሎ ገብቶ መተኛት እንጂ ያልሆነ ቦታ ላይ። ዛሬ ግን በሐራም የሆኑ ሴትና ወንድ በየካፌው በየጁስ ቤቱ በየምኑ መቼ ተራይ ሰላት ላይ ሴትም ተራይ ብላ ትወጣለች ከእናቷ ጋር አንዴ ውዱላ አድርግ ብላ በዛው መትወጣ። ወላጆች ልጆቻችሁን እግራችሁ ላይ አስቀምጡ እኮ የወሰዳችሁ፣ በተለይ ሴት ልጆች ያላችሁ እናቶች እህቶች መስጊድ ስትሄዱ ከአጠገባችሁ ንቅንቅ መጀመሪያ አሳምኗቸው፣ አላህን መፍራት እንዳለ ንገሯቸው። ከባድ ሀያታቸው አብዛኛው እህቶቻችን የሚበላሹበትም ወቅት ሆኗል። የምን የተራይ ሰላት ወቅት ላይ አልባሌ ቦታ ላይ ይሄዱ። ስለዚህ ሁላችንም ወደ አላህ እንመለስ። ጥሩ ጓደኛ ኸይር አለው። ነብዩ ምን አሉ? ኢነማ መሰሉ الجليس الصالح والجليس السوء كحامل المسك ونافخ الكير። የጥሩ ሰው ጓደኛ ምሳሌና የመጥፎ ሰው ጓደኛ ምሳሌ ልክ ሽቶ እንደሚሸጥና ወናፍ እንደሚነፋ ነው አሉ። فحامل المسك ሽቶ የሚሸጠው إما أن يحذيك ወይ ላንተ ስጦታ ይሰጣል ሀዲያ፣ ወኢማ አለዛም አን ተብተዕ ሚንሁ አቅም አለ ገዝተህ ትቀባለህ፣ ወኢማ አን ተጂደ ሚንሁ ሪሐን ጠይባ አለዛም ጥሩ ሽታ ያገኛል። ጥሩ ሽታ ኪሳራ የለው። ወይ ስጦታ ይሰጣል ወይ ትገዛለህ፣ አለዛ ጥሩ ሽታ ይሰጣል ታገኛለህ። ኪሳራ አለ የለው። የወናፊሁል ኪሪ ወናፍ ሚነፋው ግን ኢማ አን ዩሕሪከ ثያበከ ይፈናጠረና ወይ ልብስህን ያቃጥለዋል፣ ወኢማ አን ተጂደ ሪሐን ኸቢሳ አለዛ መጥፎ ሽታ ያገኛል። በዚህ መሰሉት ጥሩ ጓደኛ ይላሉ ኢብኑ አልቀይም ከነፍስያ ይበልጣል። ስለዚህ አንተ ጓደኛ ማን ነው? ና ወደ መስጊድ እንሂድ፣ ና እስቲ ቁጭ ብለን 2 ጁዝ 3 ጁዝ እንቅራ፣ ጊዜያችንን በመልካም እናሳልፍ፣ ና እስቲ መስጊድ ሽንት ቤቱ አልጸዳም እናስጠው፣ ምንጣፉን እንጥረገው፣ ኸይር ነገር ኢፍጣር ሰዓት ና እንሐጅም ተምርና ከፋፈል የሚል ወደ ኸይር ነገር የሚገፋፋ እንጂ አንተን ሐያትህን የሚያበላሽብህን ልትይዝ አይገባም። ስለዚህ ተውባ እናድርግ፣ መጥፎ ጓደኛ እንራቅ፣ ጥሩ ጓደኛ እንያዝ። መዝገባችንን በእስትግፋር እንብለው። ጡባ ሊመን ወጀደ ፊ ሰሒፈቲሂ እስትግፋርን ከሲራ፣ መዝገቡ ላይ ብዙ መግፊራ እስትግፋር የበዛለት ምንኛ ታደለ። በየጊዜው እስትግፋር እናብዛ፣ ከበደል እንራቅ፣ የበደልናቸውን ሰዎች ሐቃቸውን እንመልስ። ሐቅ መልሱ። በብድርም ከሆነ አፉ በለኝ ይህን ጊዜ ስጠኝ ብለን ቀልቡን እናረጋጋ። አንዳንዱ ዕቃ ወስዶ ስልክ ሲደወል ዝግት፣ በሰው ብር ፎቁን ይገነባል፣ በሰው ብር ህንፃ መኪና ቤቱን እንትን ይላል። ከሰዎች ክሬዲት ገንዘብ ወይም ዕቃ የሆነ ንብረት ወስደ ሽጬ መልሳለሁ ብለ ሲደወል ስልክ መዝጋት። አላህን መፍራት። ነገ የምትከፍለው ገንዘብ አይደለም፣ አንተነትህን ነው የምትከፍለው። የአንተነት ማን ነው? ዱንያ ላይ የሰራው የሰገድከው ሰላት፣ ጾም፣ ሐጅህ ነው። እሱን ነው የምታስረክበው። የአላህ መልእክተኛ ምን አሉ? መን ካነት ዐንደሁ መዝለመቱን ሊአኺሂ፣ እሱ ዘንድ የወንድሙ የሆነ የበደለው ነገር ካለ ሚን ዐርዲ ከክብሩ አው ሚን ሸይ ወይሆነች ነገር የበደለው ካለ ፈልየተሐለልሁ ሚንሁ ልየውመ፣ ዛሬ ይፍቀድ ያስተካክል። ቀብለ አላ የኩነ ዲናሩን ወላ ዲርሃሙን፣ ብር ወርቅ የሌለበት ቀን ከመምጣት በፊት ዛሬ ያስተካክል። ኢን ካነ ለሁ ዐመሉን ሷሊህ፣ ይህ ሰው መልካም ስራ እንዳለው ኡኺዘ ሚንሁ ቢቀድሪ መዝለመቲ፣ በበደለው ልክ ይያዝበታል መልካም ስራው። ወኢን ለም የኩን ለሁ ሐሰናቱን፣ ነገር ግን መልካም ስራ ከሌለው ባዶ ሆኖ ከመጣ ኡኺዘ ሚን ሰይአቲ ሳሒቢሂ፣ ከጓደኛው ከበደለው ሰው ወንጀል ይያዝና ፈሁሚለ ዐለይሂ፣ እሱ ላይ ይጫንበታል። ረዋሁል ቡኻሪዩ። ስለዚህ ተውባ እናድርግ፣ በደል እናቁም። ይሄ ጊዜ ያለፈባቸው ሰሞኑ እየሰማን ነው። ጾመኛን ለማስፈጠር ተምር ነው ብዙ ጊዜ በሀገራችን ሐዲሱን ተምር ይላል አይደል? ስንት ኪሎ ነው የተያዘው? 25,000 ኪሎ አይደል? የተበላሹ ተምሮች። አላህን አንፈራ፣ አላህን መፍራት። ጾመኛን የተበላሸ ተምር ልታስፈጥር አላህን መፍራት እንጂ በተምር ብቻ አይደለም። ማንኛውም ጊዜ ያለፈባቸውን ዕቃ መያዝ በዚሁ አጋጣሚ ንጹህ እንኳን ቢሆን ኑሮ ውድነት እንዲመጣ ወይ ደግሞ እንዲዋደድ አንዳንዱ ያከማችና በውድ ያማ እንደ ዲን የተፈቀደ አይደለም። ዕቃውን እንዳይኖሩ ሰው እንዲጨናነቅ ማድረግ የለብን። ኢስላም ረሕማ ነው። ረሒም አላህ አሉ የአላህ መልእክተኛ። አላህ ይዘንለት። ሲሸጥም አዛኝ የሆነ ሲገዛም አዛኝ የሆነ ሲያበድርም አዛኝ የሆነ አላህ ይዘንለት። አዛኝ ሩህሩህ መሆን ጊዜ ያለፈበትን ግን እንኳን 25,000 አይደለም አንድ ግማሽ ኪሎ ለምን ይሆን? ዙልም ነው። በዚህ ምክንያት አንድ ሰው ቢጎዳ ተጠያቂ ነው።
ስለዚህ ረመዳን ወደ አላህ የምንመለስበት በረመዳን ላይ የዚህን እንትናችንን አስተካክለን ዙልም ላይ የምንከማች ከሆነ ከረመዳን በኋላማ ይብስብናል። የዙልም ዶክትሬት ነው የምንይዘው ማለት ነው። ስለዚህ ተውባ እናድርግ፣ ወደ አላህ እንመለስ። ለምን ከተባለ ይህ የሚመጣው ወር ደረጃው ከፍ ያለ ነው። የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም አቡ ሁረይራ እንደተናገሩ ለማ ሐደረ ረመዳን የመጣ ጊዜ ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ይሉ ነበር ቀድ ጃአኩም ረመዳን ሸህሩን ሙባረክ የተባረከ ወር ረመዳን መጣላችሁ። ኢፍተረደ አላሁ ዐለይኩም ሲያመሁ አላህ ጾሙን በእናንተ ላይ ግዴታ አደረገ። ቱፍተው ፊህ አብዋቡል ጀና በረመዳን የጀነት በሮች ይከፈታሉ። ወቱገለቁ ፊህ አብዋቡል ጀሂም የጀሃነም በሮች ይዘጋሉ። ወቱገሉ ፊህ ሸያጢን ሸይጣኖችም ጥፍር ተደርገው ይታሰራሉ። ፊህ ለይለቱን በረመዳን አንድች ሌሊት አለች ኸይሩ ሚን አልፍ ሸህር ከአንድ ሺህ ወር የበለጠች መን ሑሪመ ኸይረሃ የእሷን መልካም ነገር የተነፈገ ፈቀድ ሑሪመ በእርግጥም መልካም ነገር በአጠቃላይ ተነፍገዋል። አዎ ረመዳን መጣላችሁ የተባረከ ወር እያሉ የአላህ መልእክተኛ ሰሃቦቻቸውን ያበስሩ ነበር። ረመዳን ሙባረክ ነው ለዚሁ የሚባለው። ስለዚህ ቀድ ጃአኩም ሸህሩ ሙባረክ የተባረከ ወር መጣላችሁ ያሉ ነብዩ ሰለላሁ ዐለይሂ ወሰለም ሰሃቦቻቸውን ያነቃቁ ነበር። ይህ ወር ለይለቱል ቀድር አለባት፣ ዛሬ ተዘጋጅ። አምና ስንት ለይለቱል ቀድር ስንቱ አመለጠ። እንዳልኳችሁ ጓደኛው የሆነ ቦታ ይዞ ሄዶ ቆይ ትንሽ እናሳልፍ እያለ በእንቅልፉ በምን። ስለዚህ ዛሬ ተዘጋጅ። የዘንድሮ አመልጠኝም። በተለይ አስሮቹ የመጨረሻ ሌሊቶቹ በአግባቡ ተጠቀምበታለሁ። ዛሬን ተዘጋጅ ነገር ለማግኘት። ረመዳንን ማግኘት ወንድሞች ቀላል ነገር አይደለም። ረመዳንን ማግኘት ቀላል ነገር አይደለም። የሉም ጎረቤቶቻችን በሰሞኑ የቀበርናቸው የሉ። ስንት ሰውን ቀብር ሸኝተናል። ስንት ዘመድ አዝማድ፣ የመስጊድ ጀማዓችን፣ የንግድ ባልደረባችን ስንቱን ቀብር አስገብተናል። ይሄድ የለም አምና ከኛ ጋር የነበሩ ዘንድሮ አጠገባችን ይሄሉ አሉ አይደል? ረመዳንን ማግኘት ትልቅ ትሩፋት ነው። ጣልሃ ኢብኑ ዑበይድላህ የሚባሉ ታላቅ ሰሃባ እንዲህ አንድ ንግግር ይናገራል። ከየመን አካባቢ ሁለት ሰዎች ነብዩ ሰለላሁ ዐለይሂ ወሰለም ጋር እስልምና ሊቀበሉ መጡ። አንደኛው በጣም በኢባዳ ጀግና ነው፣ ጂሃድ ፊ ሰቢልላህ ይወጣል ይዋጋል። ሌላኛው ደግሞ ከሱ ትንሽ ዝቅ ያለ ነው። ይህ ጂሃድ ፊ ሰቢልላህ የሚዋጋው ይሞታል፣ ሸሂድ ይሆናል። ሌላኛው ደግሞ ከሱ በኋላ አንድ ዓመት ቆይቶ ኖርማል አሟሟት ይሞታል። ከዛ ጣልሃ ምን ይላል? ፈራአይቱ ፊማ የረ ናኢሙ እንቅልፍ የተኛ ሰው የሚያየው መናም ህልም ተመለከትኩ ይላል። ህልሙ ምንድነው? ከአኒ እንደ ባቢል ጀና እኔ ልክ የጀነት በር ላይ ያለው ይመስላል። ኢዝ አታ ቢሂማ ወቀድ ኸረጀ ኻሪጁን ሚነል ጀና አንድ ከጀነት የሚወጣው አካል ወጣና ፈአዚነ ሊለዚ ተወፊየ አልአኺራ ሚንሁማ ከሁለቱ መጨረሻ የሞተው በኖርማል አሟሟት የሞተው ናንተ ቀደም ብለ ጀነት ግባ ነው ገባ። ثم خرج አሁንም ወጣ ፈአዚነ ሊለዚ استشهد ያ ሸሂድ ለሆነው ደግሞ በሁለተኛ ደግሞ አንተ ገባ አለው። ثم رجع الي ከዛ ወደኔ ተመለሰና فقال لي ለኔ አለኝ ارجع ተመለስ فإنك لم يعني لك بعده አንተ ከነሱ በኋላ አሁን ጊዜ አይደለም አልተፈቀደልህም ተመለስ ተባልኩ። فأصبح طلحة ነጋ ከእንቅልፉ يحدث به الناس ለሰዎች መናሙን መናገር ጀመረ። ሰዎች ሁለቱም ሰሃቦች ስለሚያውቋቸው فعجبوا لذلك ይላል። በዚህ ጉዳይ በጣም ተገረሙ። ሲገረሙ ሲደነቁ ወሬውን ሲያወሩ فبلغ ذلك رسول الله صلى الله عليه وسلم ወደ ነብዩ ሰለላሁ ዐለይሂ ወሰለም ዘንድ ይደርሳል። የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም በምንድን ነው የምትገረሙት የምትደነቁት አሉ። አንተ የአላህ መልእክተኛ ይሄ ሸሂድ ነው በአላህ መንገድ የሞተ ይሄ ደግሞ ከሱ በኋላ ነው የሞተው ከሱ በኋላ የሞተው ከሸሂዱ ቀድሞ ጀነት ገባ እንዴት ያ ሁለተኛ ጀነት ይገባል እንዴት ሊቀደም ቻለ ብለው ለነብዩ መልስ አቀረቡላቸው። የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም አሉ አለይሰ ቀድ መከሰ هذا بعده سنه ይህ ሰው ከሱ በኋላ አንድ ዓመት ዱንያ ላይ አልቆየም እንዴ? ቃሉ በላ አዎ ቆይቷል አሉ። ወአድረከ ረመዳን ፈሳመሁ ረመዳንን አግኝቶ አልጾመም እንዴ? ቃሉ በላ እንዴት የአላህ መልእክተኛ ጾመዋል? አዎ ልክ ነው። ወሰላ ከዛ ወከዛ ሰጅደተን ፊ ሰና በአንድ ዓመት ውስጥ እንደዚህ ሰላት አልሰገደም እንዴ? ቃሉ በላ እንዴት የአላህ መልእክተኛ ሰግደዋል? አዎ ልክ ነው። قال رسول الله صلى الله عليه وسلم فلما بينهما أبعد ما بين السماء والأرض በእነዚህ ሰዎች መካከል ሰማይና የምድር ልዩነት አግኝተዋል። وأدرك رمضان فصامه ረመዳንን አግኝቶ እኮ ጾሞታል።
ማግኘት ቀላል አይደለም። ኢብኑ ረጀብ ምን ይላሉ ረሂመሁላህ ተላሂ በአላህ ይሁንብኝ ለው ቂለ ሊአህሊ ልቁቡር ለቀብር ባልተቤቶች ቢባሉ ተመነው እስቲ ተመኙ ቢባሉ እድል ቢቀርብላቸው ለተመነው የውመን ምን ረመዳን ከረመዳን አንድ ቀን ይመኙ ነበር። ረመዳን አንድ ብናገኝ አንድ ቀን ይሉ ነበር። እኔ እናንተ ስንት ረመዳን አግኝተናል? ስንት ቀናቶችን አላህ ወፍቆናል። አይ ስለዚህ ሰዎች እንቅልፍ ላይ ናቸው አሉ አሊ። የሚነቁት መቼ ነው? ሲሞቱ ነው፣ ቀብር ሲገቡ ነው። ወኢዛ ቁሪአ አልቁርአኑ ፈስተሚዑ ለሁ ወአንሲቱ ለዐለኩም ቱርሐሙን አዑዙ ቢላሂ ሚነ ሸይጣኒ ረጂም ወቱቡ ኢለላሂ ጀሚዐን አዩሀል ሙእሚኑን ወቱቡ ኢለላሂ ጀሚዐን አዩሀል ሙእሚኑን ለዐለኩም ቱፍሊሑን ባረከላሁ ሊ ወለኩም ፊል ቁርአኒል ዐዚም ወነፈዐኒ ወኢያኩም ቢማ ፊሂ ሚነል አያቲ ወዚክሪል ሐኪም أقول ما تسمعون وأستغفر الله لي ولكم من كل ذنب فاستغفروه إنه هو الغفور الرحيم الحمد لله الذي من علينا بمواسم الخيرات وأبقى في أعمارنا لنزداد من الحسنات وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدًا عبده ورسوله صلى الله عليه وعلى آله وصحبه والتابعين بإحسان إلى يوم الدين أما بعد فاتقوا الله عباد الله حق تقواه وراقبوا في السر والنجوى واعلموا أنكم موقوفون في يوم لا يجزي أحد عن أحد شيئا يتكبرات أباتوች ወንድሞች ረመዳንን ማግኘት እድል ነው፣ ትሩፋት ነው። ስለዚህ አላህ ለሰጠን ትሩፋት አላህ ለሰጠን እድል እንጠቀምበት። ሙስተዒድ ነን። ገና የመጀመሪያው ሌሊት ሲመጣ እኮ ብስራት አለ። የመጀመሪያው ረመዳን ነገ ነው ረመዳን ተብሎ ተራይ ለመስገድ ስንሰባሰብ የመጀመሪያው ሌሊት ላይ ሱብሃንአላህ ብስራት። ምን አይነት ብስራት? አባ ሁረይራ እንዲህ አሉ ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ እንዲህ አሉ ኢዛ ካነ አወሉ ለይለት ሚን ሸህር ረመዳን የረመዳን የመጀመሪያው ሌሊት ሲመጣ ሱፊደት ሸያጢን ሸይጣኖች ይታሰራሉ። ወመረደቱል ጂን የጂን ዋና ዋና አለቃዎች አመፀኞችም ይታሰራሉ። ወጉሊቀት አብዋቡ ናር የጀሃነም በሮች ይዘጋሉ። ፈለም ዩፍተሕ ሚንሃ ባቡን አንድም የጀሃነም በር በረመዳን አይከፈትም። ወፉቲሐት አብዋቡል ጀና የጀነት በሮች ይከፋፈታሉ። ፈለም ዩግለቅ ሚንሃ ባቡን አንድም የጀነት በር አይዘጋም በረመዳን። ወዩናዲ ሙናዲን ተጣሪ ይጠራል ያ ባጊየል ኸይር አንተ ኸይር ላይ ያለህ ኸይር ምትሻ ኸይር ምትፈልግ አቅቢል ና የተባረከ ወር የራህመት ወር ላይ ያለው ና በኸይር ስራ ላይ ተበረታታ፣ ሰደቃው ላይ ጨምርበት፣ ሱና ሰላትን አብዛው፣ መልካምነትን አብዛበት፣ ለእናት ለአባት ምቹን ጥሩ ነገር ላይ ና አቅቢል ይጣራል። ወያ ባጊየ ሸሪ አንተ ሸር ላይ ያለህ መጥፎ ነገር ላይ ያለህ አክሲር ተቆጠብ፣ ረመዳን ላይ ያለው አቁም፣ ተውባ አድርግ፣ ወደ አላህ ተመለስ፣ ማጭበርበርን ማታለልን አቁም፣ አቅሲር ይላል። ወሊላሂ ኡጠቃኡ ሚነናር ለአላህ ከጀሃነም እሳት ሁርም ይላቸዋሉ። ወዛሊከ ይህ ደግሞ ኩሉ ለይለቲን በእያንዳንዱ ሌሊት ነው። የአላህ በእያንዳንዱ የረመዳን ሌሊት አላህ ባሪያዎችን ከጀሃነም እሳት ሁር ይላል። ስለዚህ እንዲህ ሁር የሚባልበት ደስታ ያለበት ረመዳን አቀባበሉ ምንድነው ከተባለ የመጀመሪያው ቀልብን ንጹህ እናድርግ። ንጹህ የተበዳደለ ምን ያደርግ? ንጹህ ኩርፍ ያለበት ይታረቅ። ባልና ሚስቱ ነው ዓመት ሙሉ የተዘጋጉ ጀርባ ተሰጣጥተው የተኙ የሉ አውፍ ተባባሉ። የራህመት ወር ላይ የመጣ ነው። ጎረቤት ለጎረቤት አውፍ ተባባሉ። ጓደኛ ለጓደኛ አውፍ ተባባሉ። ይቅር ተባባሉ። የተኮራረፋችሁ ይቅርታ አድርጉ፣ ይቅር ተባባሉ። ኩርፋ የተፈቀደው 3 ቀን ብቻ ነው። የአላህ መልእክተኛ ምን አሉ? ቱፍተሁ አብዋቡል ጀነቲ የውመል ኢስነይን ወየውመል ኸሚስ የጀነት በር ሁሌ ሰኞና ሐሙስ ይከፈታል አሉ። ፈዩግፈሩ ሊኩሊ ዓብድን ላ ዩሽሪኩ ቢላሂ ሸይአን በአላህ ላይ ለማያጋሩ ለሁሉም የአላህ ባሪያዎች ምህረት ይለገሳል። ኢላ ረጁለን አንድ ሰው ግን ሲቀር ሽርክ የለበትም ግን እሱ ግን አይሆንም ይባላል። አንድ ሰው ማን ነው እሱ? ካነት በይነሁ ወበይነ አኺሂ ሸሕና በሱና በወንድሙ መካከል
ኩርፍ ያለበት የተጣላ فيقال ይባላሉ አንዚሩ هذين حتى يصطلها አንዚሩ هذين حتى يصطلها እነዚህ ሰዎች እስኪስተካከሉ እስኪታረቁ እስኪስማሙ አቆይቱ ለነሱ መግፊራ ይገባቸው ስንት ሰኞና ሐሙስ አመልጦናል መግፊራ ያመለጠን በምን ወንድሜና ኩርፊው ጀርባ ሰጥቼው ሰላም አለይኩም ስለይ ባልሰማ መሄድበት ስንት አልፎብኛል የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም በሌላ ሐዲስ ምን አሉ ላ ተባገዱ አትኮራረፉ ولا تحاسدوا ولا تباغضوا أتتلالوا أتكرارفوا ولا تحاسدوا أتمكنانوا ولا تدابروا جربا ما تسقطوا ولا تقاطعوا أتكرارتوا وكونوا عباد الله يا الله باريو شوي هنو إخوانا وندما ما تشونوا قالونا ولا يحل لمسلم لا عند مسلم يفكر أن يهجر أخاه وندمون ماكرف فوق 30 كسوس كان بلاي ماكرف يفكر بقى سوس كان قطعهم نديتهم እንዲበርድልህ 3 ቀን ጊዜ ከሰጠ ከ3 ቀን በኋላ አይፈቀድም አሉ ነብዩ ሰለላሁ ዐለይሂ ወሰለም አንዱ ሱሐባ ነበር ጀነት የገባ በምን ልቡ ንጹህ ነው ልባችን አላህ ንጹህ አድርግልን ይሄ እንደ የረመዳን ያለ ምንም ቂም በቀል በንጹህ ቀልብ የምንጾም አላህ ያድርገን ጀነት የገባ አንድ ቀን ነብዩ ሰለላሁ ዐለይሂ ወሰለም የጀነት ሰው ይመጣል አሉ ሱሐቢዩ መጣ በሁለተኛው ቀንም አሁንም የጀነት ሰው ከዚህ መስጊድ በር ይገባል ሲባል ራሱ ሱሐባ መጣ በሶስተኛው ቀን የጀነት ሰው ይመጣ ሲባል ራሱ መጣ የአምር ኢብኑ አልዓስ ልጅ አብዱላህ ኢብኑ አምር በኢባዳ ላይ ጠንካራ ነው አብዱላህ ኢብኑ አምር ጀነት የማይገባው ልዩ ሚሰራት ኢባዳ አለሽ ለሊት ብሎ ቤቱ ለማደር ፈለገ ቤትን ፍቀድልኝ ቤት ለማደር ፈልጋለሁ አንተ ጋር መቆየት ፈልጌ ቤቴ ቤትህ ነው ሱሐቦች ጋር ነው አስገባው ለሊት አይወይ የሚሰግደው ሰላት የለም ፈጅር ሊቀርብ አካባቢው ለተረካ ይሰግዳል ወደ መስጊድ ይሄዳል አይ ዛሬ እኔ ስላለው ነው እስቲ ነገ ልድገሙ ነገም የለም በሶስተኛው ቀንም የለም ተመሳሳይ ታዲያ ምን ሰርቶ ነው ጀነት ይገባው ምን አይነት ስራ ቢኖር ነው ተነሳና እኔ ቤቴ የመጣሁት ነብዩ ሰለላሁ ዐለይሂ ወሰለም 3 ቀን ጀነት ሲመሰክሩ አንተ መጣ ጀነት የገባህበትን ስራ ለማየት ነበር የመጣሁት ሳይ ግን የተለየሽ ነው እንደምታየው ነው ልክ ሲሄድ ናናና እስቲ ምናልባት አንድ ስራ ልትሆን ትችላለች ምንድነው እሷ አንድ ችለሊት በኔ ላይ አልፎብኝ አቅም በሙስሊም ወንድሞቼና እህቶቼ ላይ ቀልቤ ላይ መጥፎ ነገር አስቀምጬ አድር ያላቅም አውፍ ያልኳቸው ቢሆን እንጂ አውፍ ያልኳቸው ቢሆን እንጂ አፉ ብላችሁኛል ብስናገር ቀልባችሁን ይነኳችሁ ያስቀየምኳችሁ አንዳንዴ ሰብቆ ሊሳን አለ ምላስ ይቀድምና ያላሰብኩት ነገር ተናግሬ አንዱን ወንድሜ ያንዷን እህቴ ቀልብ ነክቼ ሊሆን ይችላል ስለዚህ ሁላችሁም ለአላህ ብላችሁ አፉ ብላችሁኛል ሰዓት አርፍጄባችሁ ምን ብዬባችሁ አፉ ብላችሁኛል እኔም ስሜን በየትኛው መንገድ በየትኛው ቦታ ያነሳ ካለ ለአላህ ብዬ አፉ ብያለሁ ስለዚህ ሁላችሁ አፉ ተባባሉ አልሙስሊሙ ሙስሊም ማለት አሉ ነብዩ ሰለላሁ ዐለይሂ ወሰለም ሙስሊም ማለት من سلم المسلمون من لسانه ويده ሙስሊሞች ከምላሱና ከእጁ ሰላም ይሁንለት ነው ሙስሊም ማለት والمهاجر مهاجر ማለት ትልቅ ስም ነው ከመካ ወደ መዲና የተሰደዱ ሙሃጅር ማለት ደግሞ من هاجر ما نهى الله عنه አላህ ከከለከለው ነገር የተከለከለ ነው አላህ ቀልባችን ንጹህ አድርጎልን እንደዚሁም ደግሞ ምላሳችንን ንጹህ አድርጎልን ይሄን ረመዳን በተለየ ሁኔታ አግኝተነው የምንጾም አላህ ያድርገን فاتقوا الله عباد الله فيما تعتقدون وما تقولون وتفعلون واتقوا يوما ترجعون فيه إلى الله ثم توفى كل نفس ما كسبت وهم لا يظلمون هذا وصلوا وسلموا على إمام المرسلين وقائد الغر المهجلين فقد أمركم الله تعالى بالصلاة والسلام عليه في محكم كتابه حيث قال عز قائلا عليما إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل على محمد وعلى آل محمد كما صليت على إبراهيم وعلى آل إبراهيم إنك حميد مجيد اللهم بارك على محمد وعلى آل محمد كما باركت على إبراهيم وعلى آل إبراهيم إنك حميد مجيد وارض اللهم عن الخلفاء الراشدين وأن أزواج أمهات المؤمنين وأن صائر الصحابة أجمعين وأن المؤمنين والمؤمنات إلى يوم الدين وأنا معهم برحمتك يا أرحم الراحمين اللهم انصر الإسلام والمسلمين وأذل الشرك والمشركين ودمر أعداءك وأعداء الدين اللهم انصرنا ولا تنصر علينا اللهم انصر إخواننا مستضعفين في كل مكان
اللهم انصر إخواننا في فلسطين، اللهم انصر إخواننا في فلسطين، اللهم انصر إخواننا في فلسطين يا رب العالمين، يا أكرم الأكرمين، يا ذا الجلال والإكرام، يا حي يا قيوم. اللهم انصر من نصر الدين واخذل من خذل المسلمين، اللهم ادفع الظالمين بالظالمين يا رب العالمين. اللهم بارك لنا شعبان وبلغنا إلى رمضان، اللهم بلغنا شهر رمضان برضوانك، اللهم بلغنا شهر رمضان برضوانك، اللهم بلغنا شهر رمضان برضوانك ورزق من نيرانك. ربنا ظلمنا أنفسنا وإن لم تغفر لنا وترحمنا لنكونن من الخاسرين. ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. عباد الله، إن الله يأمر بالعدل والإحسان وإيتاء ذي القربى وينهى عن الفحشاء والمنكر والبغي يعظكم لعلكم تذكرون. فاذكروا الله العظيم جليل يذكركم واشكره على نعمه يزدكم ولذكر الله أكبر والله يعلم ما تصنعون.